ማንን ምን እንጠይቀለው? አቤል ነጋሽ እባላለሁ። አዲስ ከተማ ክፍለ ከተማ ወረዳ 8 ነው። ጥያቄ ዛሬ 20 ዓመት ገደማ ይሆናል እዛ ወረዳ ውስጥ በክፍት ቦታ ላይ ቤት ሰርተን እንኖር ነበር እኔና አንዳንድ ሰዎች እና እኔ አሁን ስለራሴ ነው የምጠይቀው እነሱ በራሳቸው ስለሚጠይቁና እዛ ቦታ ላይ የዛሬ 7 ዓመት አካባቢ ደግሞ የቤት ቁጥር ስለሌለው ግብር እየከፈልኩኝ አልነበረም። የቤት ቁጥር ከሌለው ደግሞ ግብር መገበር ስለማልችል ወይ የቀበሌ ያልሆነም ወይ የግል ያልሆነም ከሁለት አንዱ እውቅና ይሰጠኝና እየኖርኩኝ ነው። እንደማንኛውም ዜጋ ከፍዬ ልዋዋል ውል ነው ወይ በቀበሌ ስር ይተዳደር ወይም ደግሞ በግል የሚቻል ከሆነ በግል ሰጡኝ አልኩኝ። ከዛ በኋላ ቀበሌ ምንም ምላሽ ስላልሰጠኝ ወደ ክፍለ ከተማ ላከ ተተችቶ ማለት ነው። ክፍለ ከተማ የቤት ቁጥር የሌላቸው ሰዎች የቤት ቁጥር ተሰይሞ እንዲመጣላቸው ወደ ከተማ ልከናል። ስለዚህ ይሄ የላክንበት ደብዳቤ ብለው አሳዩ። ከተማ ደግሞ በምንሄድበት ሰዓት ደግሞ ምንድነው የሚሉት? እኛ ይህንን ነገር ቃለ ጉባኤ ይዘን አምጡልን ድጋሚ ብለናቸዋል። በልማት የሚፈርሱ ተለይቶ ይምጣልን ብለን ለቤቶች አስተዳደር ነግረናቸዋል ይላሉ። አንዱ ወደ አንዱ ይገፋል፣ አንዱ ወደ አንዱ ይገፋል። እኔ ሮብ በመጣ ቁጥር አርብና ሮብ የባለ ጉዳይ ቀን ነው። በቃ ስራዬ እዛ ብቻ መመላለስ ሆነ፣ ሁለቱ ቦታ ላይ ማለት ነው። አሁን በልማት የሚፈርስ ከሆነ የግል ቤቶች ተለክቶላቸዋል። ሰነድ ያላቸውም እንደዛው፣ ሰነድ አልባ የሆነም እየተደራጀላቸው ነው። ከፈረሰ በኋላ ጥያቄ መጠየቅ አንችልም። እንግዲህ እዛ ውስጥ ቤተሰብ መስርተን የምንኖር ሰዎች ነን። እንግዲህ እንደ ዜጋ እኛ ምንድን ነው የምታደርጉን ብለን ድጋሚ ጠየቅኩኝ። እኔ እዛ ከተማ ሄጄ ጠየቅኩኝ። ከተማ በምጠይቅበት ሰዓት ላይ ለቤቶች ኃላፊ አቶ አዲስ አለም ከዋና ስራ አስፈጻሚ ጋር ቁጭ ብላችሁ ይህንን ነገር አይታችሁ ቃለ ጉባኤ ይዛችሁ በልማት ቦታ ላይ የተሸጠው ቦታ ተሸጠዋል። አክሲዮን ነው የተሸጠው ቦታ። በርግጥ ያንን ቦታ ላኩልን ብለናል። እነሱ ካላኩልን እኛ ምን እናድርግ ነው። ክፍለ ከተማ ደግሞ ዋና ስራ አስፈጻሚ ጋር ለመግባት የመልካም አስተዳደር ጉዳዮች ይህንን ነገር ያየዋል። አንተ እዛ ጋር መግባት አትችልም የሚል ነገር እገዳ መግባት በፍጹም በር መግባት አልቻለም። እሺ መልካም አስተዳደሮች ይህንን ነገር ፍቱልኝ። እሺ ምንድን ነው የሚደረገው? ከፈረሰ በኋላ ቤተሰብ ይዤ ሜዳ ነው የምወድቀው። አሁን ነው መሆን ያለበት። መሆን ካለበት አሁን ይሆንልኝ። ይህንን እንደ መብት እየጠየቅኩኝ ሳይሆን እንደ መልካም አስተዳደር እሺ እዩት። በወቅቱ ስሰራ ግን ሰነድ የሌለው ሰው ደረቱን ነፍቶ አይጠይቅም አይደለም። እንደ ዜጋ እዩት ነው ያልኩኝ። እኔ ሊያዩልኝ አልቻሉም። እስካሁን ድረስ በምልልስ ነው። እንግዲህ አትሊስት ሌላው እዛ ቦታ ላይ ፈርሶበት ወደሚሰጠው ምትክ ቦታ የሚገባ ይኖራል፣ ወደ መጠለያ የሚገባ ይኖራል እንደ ሁኔታው። እኔ ግን ከሁለቱም አንድም በቃ የያዝኩት ነገር የለም። የከፋ ስጋት ላይ ነኝ ማለት ነው ያለው። 20 ዓመት ሙሉ አሁን ያሉበት ቤት ውስጥ ሲኖሩ ግብር ወይም ኪራይ ከፍለው አያውቁም? ከፍዬ አላውቅም። የቤት ቁጥር የለውም። በምንድን ነው የምንቆርጥ ድል ደረሰኝ አሉኝ እኮ 20 ዓመት ሙሉ 20 ዓመት ሙሉ ይፈርሳል ከተባላችሁ ምን ያህል ጊዜ ሆኖታል? በቃ ሰሞኑ ትነሳላችሁ ልጆቹም እዚህ እንዳታስመዘግቡ ብለዋል። ክፍለ ከተማው ራሱ ማለት ክፍለ ከተማ የመሬት አስተዳደር አወያይቶናል። ከዛ በቃ እኔ ከተማ ሄጄ የልማት ተነሺዎች አቶ መኮንን ሳናገረው ቀና መልስ ሰጥተውኝ ነበር። ክፍለ ከተማ ለእኛ ቃለ ጉባኤ ይዘው ካላኩልን እንደምትነሱ እውቅና የለንም። ከተነሳችሁን ክፍለ ከተማው አንተ በእንደዚህ ሁኔታ ላይ ያላችሁ ሰዎች ቁጥር የሌላችሁ ምንም የሌላችሁ በአሁኑ ሰዓት ቁጥር አንሰይምም። ነገር ግን በአሁኑ ሰዓት ግን የአዲስ ከተማ ክፍለ ከተማ የቤቶች አስተዳደር በዚህ ሰዓት የሚያስወጣቸውም የሚያስገባቸውም እንደሌሉ ነው መረጃ ያለኝ። አዎ እነዛ ማለት ለእኛ ምንም አይነት ዋስትና የለኝም። እንደኔ አይነት ላለው እነሱ ማለት የክፍለ ከተማው የመሬት አስተዳደር ጽህፈት ቤት ምን ይላል? የመሬት አስተዳደር ጽህፈት ቤት ይህንን ነገር በቤቶች ነው የሚፈታው እንጂ አንተ ምንም አይነት ነገር ወይ አየር ካርታ ላይ ከ97 በፊት ያለው የለም። ወረዳ አስተዳደር ውስጥ ምን ይላል? ወረዳ 8 የወረዳው አስተዳደሩ መሬት ከኛ ወጥቷል። ከኛ ስለወጣ ወደ ክፍለ ከተማ ስለሄደ ይህንን ችግር የሚፈታው በክፍለ ከተማ ነው። የክፍለ ከተማው ቤቶች ወይስ የክፍለ ከተማው መሬት? የክፍለ ከተማ መሬትና ቤቶች ነው የሚፈታው። እኔ ምንም የማውቀው ነገር የለም። እኔ መረጃ ስጥ ከተባልኩኝ አሁን በሚነግሩኝ ነገር እኮ እዛ ቤት ውስጥ የመንግስት ቤት ወይም የቀበሌ ቤት ይኑር አይኑር ማስተዳድረዋለሁ የሚልም አካል የለም። በቃ ማንም የኔ ነው የሚል አካል የለም። ማንም እንደዛ የሚል የለም። እኔ ዝም ብዬ እዛ ውስጥ እየኖርኩኝ ነው። እንግዲህ ልጆች ማን ነበር በወቅቱ ቤቱን የሰጡት ወይም ቦታውን የሰጡት? ቦታው ክፍት ቦታ ነበር። እኔ በተገኘው ክፍት ቦታ ላይ ሰራው። ማን ፈቀደሎት? ያን ጊዜ ማንም አልፈቀደልኝም። ደንቦች መጡ አዩ። እዛች ቦታ ላይ ሸራ ወጥሬ ነበር የምኖረው እኔ። ከዛ ዛሬ 20 ዓመት እያሉኝ ነው። ደንብ ነበር እንዴ ያኔ? አይደለም ደንቦችማ በቅርብ አልመጡም። የሆነ ጊዜ ዛሬ 19 እኔ እያልኩ ያለሁት ከ20 ዓመት በፊት እዛ ቦታ ላይ እንዲገነቡ የፈቀደሎት ማንም የለም። ራሱ ሄደው ነው ባለ ቦታ የገነቡት። ራሴ ነኛው። ከዛ በኋላ ማንም ምንም አላሉትም። ማንም ምንም ያለኝ የለም በዛን ሰዓት ላይ። አሁን ያሉበት ግቢ ነው። እሱ ግቢ ውስጥ የቀበሌ ቤቶች አሉ? ግቢ ውስጥ አሉ የቀበሌ ቤቶች አሉ። የእርሶ ለብቻው ነው ግቢ ወይስ አንድ ላይ ነው? አንድ ላይ ነው። እርሶ ከሚናገሩት ነገር ስንነሳ የመሬት ወረራ ነው ተፈጸመ የሚለው መንግስት
ምክንያቱም ማንንም ሳይሰጡት ራስዎን የሰፈሩበት አይደል? እንደገና የቤቶች አስተዳደር የኔ ነው እንዳይል ማን ነው መሬት የኔ ነው እንዳይል በጂአይኤስ የቀበሌ መሆኑን የሚያሳይ ምንም ነገር አላገኘም። ጉግል ማፕ እና 2003 የአየር ካርታ ላይ የተነሳ አለ። ጂአይኤስ አያሳይም አሉ እኮ እርሶ ሲናገሩ ቅድም የቅርቡን አንይዝም ነው ያሉት እነሱ የበፊቱን እንጂ። ለማንኛውም ቤትም የኔ ነው ሊል ወይም ደግሞ የቤት ቁጥር የሚሰጥበት አሰራር ከእርሶ ከተናገሩት የለም። መሬትም አላየውም ስላለ የባለቤትነት ሰነድ ሊሰጡት አይችልም። 2018 ስላሉኝ እስከ 1997 ያሉት ተስተናግደዋል ሰነድ አልባ። እርሶ 1 ዓመት ነው ከ1998 በኋላ ነው የእርሶ ቤት የተሰራው። ስለዚህ ይሄ መሬት በወረራ ተያዘ ስለሚል መንግስት ሊያደርጉ የሚችሉት ነገር የአዲስ ከተማ ክፍለ ከተማ ቤቶች አስተዳደር ሳይሆን የሚመለከተው የአዲስ ከተማ ክፍለ ከተማ መሬት አስተዳደር ጽሕፈት ቤትን ሄደው ማናገርና እነሱ የቤት ቁጥር የሚሰጥበትን ሕጋዊ ሰነድ አልባ በሚባለው እንዲያዝሎት የሚያደርግ አሰራር ካለ እሱን እንዲፈትሹ ማድረግ ነው ጥሩ የሚሆነው። የቤቶች አስተዳደርን ጠይቃለሁ፣ ግን ከዚህ የተለየ ምላሽ የሚሰጡ አይመስለኝም አሰራሩ ይሄ ስለሆነ። ወይዘሮ ፍቅረ አዲስን ጠይቄያት ነበር እና እሷ ያለች ምንድነው ይሄ ጉዳይ ምንም ሰነድ መብራት ያስገባበት ብቻ ነው ያለክ፣ ሌላ ነገር ስለሌለ ፋይል ለማደራጀት እንቸገራለን፣ በአዲስ መመሪያ አልመጣልንም የሚል ብቻ ነው የሰጠች። ቤቶች አስተዳደር ምን የተለየ ምላሽ የሚሰጡት ይመስሎታል? እኔ በመልካም አስተዳደር አሁን ልማት ሌሎቹ እኮ ቤቶች ሳይሆን በመልካም አስተዳደር የሚያዩሉት አስተዳደሩ ነው ምናልባት መታየት ካለበት። ይህንን ጋር ገብቼ ግን ምንም ምላሽ ሊሰጡኝ አልቻሉም ከመክፋት በስተቀር። መልካም አስተዳደር አርብና ሮብ ነው ቀናቸው። ወረዳ አካባቢ ላይ ይሰሩ ነበር እርሶ? እኔ ያው ለዚህ ነው ዝም የተባሉት ይሆናል አላውቅም። ለማንኛውም ክፍለ ከተማውን የቤቶች አስተዳደር ኃላፊ እጠይቃቸዋለሁ። እርሳቸው ደግሞ የሚናገሩትን አብረን እንስማ። እሺ አድማጮቻችን፣ ለአድማጫችን አቶ አቤል ነጋሽ ጥያቄ ምላሽ ለማሰጠት ወደ አዲስ ከተማ ክፍለ ከተማ ደውዬ የቤቶች ልማት አስተዳደር ጽሕፈት ቤት ኃላፊውን አቶ አዲስ አለም አስቻለውን አገኟቸው። ጤና ይስጥልኝ አቶ አዲስ አለም፣ እንደምን አደሩ? እግዚአብሔር ይመስገን። እንዴት አደራችሁ? ደህና። አቶ አዲስ አለም፣ ቀደም ሲል የቀረበውን የአድማጫችን የአቶ አቤል ነጋሽን ጥያቄ ሰምተዋል አይደል? ቅሬታም አቅርበዋል። ምን ይላሉ እርስዎ? አቶ አቤል ነጋሽን ያው ቅሬታቸውን እኔ ጋር በአካል ቀርብ አልሰማሁትም፣ እርግጠኛ አላገኙኝም ይመስለኛል። እኔንም ግን እኛ አካባቢ መጥተው ብሎ መረጃ እንዳገኙና ይጠብቁ እንደተባሉ ከተማ ሄደው በዛ ደረጃ ይሄ ምላሽ እስኪያገኝ ድረስ ከተማው ቃለ ጉባኤ ይዞ ክፍለ ከተማው በቃለ ጉባኤ እስኪመለስ ድረስ ይጠብቁ የሚል መልስ እንዳላቸው ሰምቻለሁ እንዳገኙ። እኔ ግን የሚሰማኝ የእሳቸው ጥያቄ ያው ረጅም ዓመት የፈጀ ነው። እሳቸው ሲያነሱ እንደሰማሁትም ከሆነ በወረራ የያዙት መሬት ነው። ስለዚህ ይሄ በሁለት መንገድ ነው እኛ ጋር የሚታየው። ለምሳሌ እሳቸው ያሉበት አካባቢ ላይ የመንግስት ፓርሴል ወይም ደግሞ ቦታው የመንግስት ቤቶች የተገኑበት ቦታ ካልሆነ በስተቀር እኛን አይመለከተም። የእሱ የሚታየው ምን የሚባለው ለልማት የወረራ ከሆነ ይሄ የሚታየው ሰነድ አልባ በሚባለው መንገድ ነው የሚታየው ማለት ነው። ሰነድ አልባዎች ደግሞ የሚስተናገዱት በመሬት በኩል ነው። ሰነድ አልባ ግን ከ1997 በፊት ለተሰሩት ነው እንጂ ከዛ በኋላ ለተሰሩት አገልግሎት ይሰጣል እንዴ? አይሰጥም። እሱም ያው የእሳቸው እንግዲህ 1998 ነው 20 ዓመት ካሉ አይደል? ስለዚህ ሰነድ አልባ ነው። ዞሮ እኛ አሁን ቀጥታ ከኛ ጋር የሚያገናኘው ይህን ጉዳይ ቤቱ የመንግስት ፓርሴል ያለበት ከሆነ ነው። የቤት ቁጥር ይሰጠኝ ብዬ በተደጋጋሚ ብጠይቅ የሚሰጠኝ አጣው ይላሉ። የቤት ቁጥር አሰጣጥ ላይ እኛ ጋር ሊሰጥ አይችልም በዚህ ሁኔታ። ምክንያቱም ፓርሴሉ ላይ የመንግስት ቤቶች ከሌሉ እኛን አይመለከተንም። የመንግስት ቤቶች ካሉበት ነው ያ ፓርሴል የኛ ከሆነ በፓርሴላችን ላይ ተጨማሪ ቤቶች ተሰርተዋል በሚል በመልካም አስተዳደር ታይቶ ወረዳውም እኛም ቃለ ጉባኤ ይዘን ለከተማ ልከን አጸድቀን ቁጥር እንዲሰጣቸው የምናደርገው። ይሄ ግን በወረራ የተያዘ መሬት ነው፣ ሰነድ አልባ ነው። እዛ አካባቢ ላይ መንግስት ቤቶችም የሉም፣ የኛም አይደለም። ስለዚህ ምንድን ነው ማድረግ ያለባቸው? በሰነድ አልባ መሬት ጠይቀው ህጋዊነት ማረጋገጥ ነው ሂደቱ። መሬት ነው የሚመልስ መልሱ ምን ይሁን አላውቅም፣ ግን ከመሬት ጋር ነው ኮሚኒኬት ማድረግ ያለባቸው የሚል ምላሽ ነው ያለኝ እኔ። መልካም። አቶ አዲስ አለም አስቻለው የአዲስ ከተማ ክፍለ ከተማ የቤቶች ልማት አስተዳደር ጽሕፈት ቤት ኃላፊ፣ በጣም አመሰግናለሁ። መልካም የስራ ቀን እንለው። እሺ። አድማጮቻችን፣ በዚህ ጉዳይ ላይ አጠር ያለ ምላሽ ለመጠየቅ ወደ አዲስ ከተማ ክፍለ ከተማ ደውያለሁ። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የአዲስ ከተማ ክፍለ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑትን ወይዘሮ ፍቅር አዲስ አባይነን አግኝቻቸዋለሁኝ። ጤና ይስጥልኝ ወይዘሮ ፍቅር አዲስ፣ እንደምናደሩ? ደህና። ወይዘሮ ፍቅር አዲስ፣ ቀደም ሲል የነበረውን ምልልስ ሰምተውታል? የእርሶም ስም ተነስቷል። ስለዚህ አሰራሩንም ሂደቱንም ወይም ደግሞ ምን መደረግ እንዳለበት ከሰሙ ተነስተው ምላሽ እንዲሰጡን የደወልኩለውና ምን ይላሉ?
ጥሩ የባለጉዳዩን ጥያቄ ሰምቻለሁ። እኔም ገመጡ ምላሽ ሰጠኗል። በሰነድ አልባ አስተናግዱኝ ነው የሚለው። በሰነድ አልባ ለማስተናገድ ደግሞ ግዴታ የ88 እና የ97 የአየር ካርታ ላይ መኖር አለበት። ሁለተኛ ከቀበሌ ፓርሲል ውጭ መሆን አለበት፣ ማለት የመንግስት ቦታ አለመሆኑ መረጋገጥ ይኖርበታል። ከዛ ውጭ ደጋፊ ሰነዶች የሚባሉ አሉ። የውሃ፣ የመብራት፣ የአፈር ግብር እንዲሁም ደግሞ የተገኘበት አግባብ መሬቱ ማለት የተገኘበት አግባብ ግዴታ እነዚህ መሟላት ሲኖርባቸው ነው ሰነድ አልባ ሊባል የሚቻለው ማለት ነው። ነገር ግን ካልተሳሳትኩ አቶ ሮቤል ባለጉዳዩ መሰሉኝ ስማቸው ኤርሚያስ አቤል። ኦኬ የእሳቸው ጥያቄ ያው አንደኛ በ2003 የአየር ካርታ ይታይልኝ ነው ያሉት። እሱ ደግሞ አሁን ላይ እየሰራንበት አይደለም። 88.97 የአየር ካርታ ነው መሰረት አድርገን መብት እየፈጠር ነው ያለ ነው ማለት ነው። እንዲሁም የእሳቸው በህገ ወጥ ያው በወቅቱ እንደተባለ በህገ ወጥ የተወረረ ቦታ ነው። እዛ አካባቢ ላይ እሳቸው ግቢ ላይም የቀበሌ ቦታ የመንግስት ቦታ ነው ያለው ማለት ነው። ስለዚህ መብት ሊፈጠርላቸው አይችልም ማለት ነው። ይሄ ነው ያለ መልስ እንደ መሬት አስተዳደር ማለት ነው። ምን ማድረግ ያለባቸውስ? እንዴው ማድረግ ያለባቸው ከዚህ በኋላ ምንድነው? የቀበሌ ቤት መሆን አይችልም። እናንተም ባለ ይሰጥ አይችልም። እናንተም ይዞታ ነው የእርሶ ይዞታ ነው ብላችሁ በ88ቱ ወይም በ97ቱ አሰራር መሰረት ሰነድ አልባ በሚስተናገድበት መልኩም ልታስተናግዱ አትችሉም። እንደው ከተማ ይሞክሩ። ምን አልከኝ? ከተማ ይሞክሩ ወይ አልኩኝ። አይ በመሬት አስተዳደር እሳቸው አያስተናግዱ፣ ምክንያቱም ሰነድ የላቸውም። ሁለተኛ የአየር ካርታ ላይ 88.97 የአየር ካርታ ላይ አይታይም ማለት ነው። ስለዚህ መብት የሚያስፈጥር ነገር አይኖረውም ማለት ነው። እንግዲህ 20 ዓመት ኖረዋልና መቼም ከኖሩበት ደግሞ የትሄድ መልካም አስተዳደር በመልካም አስተዳደር ወይ በአስተዳደሩ ወረዳው ጉዳዩን ታይቶ በመልካም አስተዳደር ኦልሬዲ የሚስተናገዱበት መንገድ ካለ ማለት ነው። የቀበሌ ቤት ይሰጣቸዋል ማለት አይደለም፣ መሬት ይሰጣቸዋል ማለት አይደለም። ነገር ግን እንደዚህ አይነት ችግር ያለባቸው እንደዚህ አይነት ችግር ሲያጋጥመን እንዳስተዳደር የሚሰጡ ነገሮች ይኖራሉ፣ ልባቶች ይኖራሉ። ስለዚህ በአስተዳደር ታይቶ በአሰራሩ ኦልሬዲ መፍትሄ የለውም፣ መብት የሚያስፈጥር ነገር የለም። የቀበሌም የግልም ይዞታ ለማድረግ መብት የሚያስፈጥር ነገር የለም። ስለዚህ በአስተዳደር ታይቶ ጊዜያዊ ማቆያ የሚሰጥበት አግባብ ካለ አስተዳደር ማየት ቢችል ለከተማ አስተዳደር ጋር በጋራ በመሆን ማለት ነው። መልካም። ወይዘሮ ፍቅር አዲስ አባይነህ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የአዲስ ከተማ ክፍለ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ፣ እጅግ በጣም አመሰግናለሁ። መልካም የስራ ቀን ይሁንልዎ። እሺ፣ እኔም አመሰግናለሁ።